ሲዘዋወር አይቼ ነበር ቲክታክ ላይ ማለት ነው። እሱ ምንድነው እንግዲህ እንደኛ እንደ አረብ ሀገር ሴት የምሰራ አንዲት እህታችን ነች ማለት ነው። እሷም እንግዲህ ቲክቶክ ላይ ወጥታ አረቤ አርፋለች ብላ ቪዲዮ ሰርታ እጅግ በርካታ ሰዎችም አይተውታልም ፎሎም አድርገዋታልም ያዘኑም አሉ እውነት መስሏቸው ማለት ነው። ነገር ግን እኔ አንዳንድ ልጆች በጣም ታስገርሙኛላችሁም ታሳዝኑኛላችሁ። ምክንያቱም ምን አለ መሰላችሁ አረብ ሀገር ላይ እንኳን እንደዚህ ያልሆነ ድርጊት አድርገን ይቅርና ትንሽ ነገር ሲያዩብን ራሱ በእኛ ላይ ምን እንደሚሆኑ ሁላችንም እናውቃለን አይደል? ስለዚህ ለምንድነው የምናደርጋቸውን ነገር የማናውቀው ማለት ነው? በነገራችን ላይ አንደኛ ቲክቶክም ሆነ የተለያየ ቁጥር የተለያየ እንትን ስንከፍት በአለንበት የሀገር ቁጥር ነው አይደል የምንከፍተው። በዛ ተከፈተ ማለት ደግሞ እነሱም እኛን ያዩናል ማለት ነው። አስባችሁታል? ስለዚህ አዩን ማለት ደግሞ እንግዲህ በጣም የሚያሳዝነው በጣም ያሳፍራል። በዚህ ልክ አስባችሁታል? እንኳን እንደዚህ ተብለው ይቅርና ከኛ ትንሽ ነገር ነው የሚፈልጉት ታውቃላችሁ አይደለ? ስለዚህ ለምንድን ነው የማንጠነቀቅ? እውነቴን ነው የምላችሁ። አሁንም እኔ በጣም ብዙ ልጆች ቲክቶክ ላይ የሚሰሩትን ስለማይ በቃ እኔ እንዲሁ ድፍረታቸው ራሱ እላለሁ እያያችሁ ነው። ከኛ ከሀበሻ ቤት ስንቀጠር ምን አይነት እንደሆኑ ምን አይነት ክፉዎች መጥፎዎች እንደሆኑ እያየናቸው ነው። ነገር ግን እዚህ እኛን የማይናገሩንም እና የመጣንበትን እንረሳና በቃ ያልሆነ ውስጥ እንገባለን። በዛ ላይ ደግሞ እኔ በጣም የገረመኝ ነገር ምን መሰላችሁ? ኮመንታተሮች ወይኔ ፈጣሪ ትዕግስት መስጠት ኮመንታተሮች ማለት ነው። እንኳን ደስ አለሽ እንኳን ደስ አለሽ ደስታ ሆናችሁ ቅሩና ማለት እናንተ በክት ብላ ምንድነው ደስታው? ምንድነው ደስታው እንዴ? ደስታውስ ምንድነው? ቆይ ማለት አረቡ እኛ እኮ መጣንባቸው። አረብ ሀገር ለመምጣት አሁን እናውቃለን በስንት መከራ እንደሆነ። አረብ ሀገር ለመምጣት አሁን ስንት ብር እንደሆነ ሁሉን እናውቃለን። እንደዛ መከራችን አይተን ፍዳችን ብልት ብለን መተን አሁን ደግሞ እንኳን ደስ አለሽ። ምንድነው ደስታው? እኔ ጥያቄ ምንድነው ደስታው? እኔ አልገባኝም። የምን ደስታ ነው? ስለምን ደስታ ነው የምታወራው? ስለዚህ ለምንድን ነው የመጣችሁበትን አልፋችሁ ማስረው? የምር ይቺ ልጅ በነገራችን ላይ ቪዲዮ በጣም ነው የምትሰራጨው። በጣም ሼር ተደርጓል ማለት ነው። እና ደግሞ አንዲት ደግሞ አለች መሲ የምትባል ግለሰብ ሳታውቅ ለልጅቱ ድምጽ እንሆንላት ሰንበዲ ምናምን። በነገራችን ላይ ልጅቱ እኮ እየደገመች ነው ቪዲዮ ስትሰራ ነበር። ይሄን ታውቃላችሁ? እየደገመች ነበር ቪዲዮ ስትሰራ ነበር። እና እኔ በጣም ያዘንኩት በጣም ነው ያዘንኩት። በጣም ማፈር ያለው ለምን እንደመጣን ራሱ እንረሳለን። አንዳንድ ልጆች በቃ ዝም ብለን መረቦች ነን። ምን ልናረግ ምን ልንሰራ እንደመጣን ሁሉ የምንረሳ ትንሽ ሳይሆን በጣም በርካታዎች ነን። ምክንያቱም ምን አለ መሰላችሁ እዚህ ጋር ቤተሰብ እዚህ ጋር በጣም አረብ ሀገር ለመምጣት አሁን ስንቱ መሰላችሁ በባህር በምን እንቅልፉን እያጣ እግሩ እንደዛ እየሆነ ስንት ነገር እየሆነ መሰላችሁ የሚመጣ። ነገር ግን እናንተ አፍልታችኋል። ምንድነው ማፍያ ሁላ ማለት ነው። ይሄ ምን አፈላችሁ። ስለዚህ ለምንድን ነው እናንተ አርፋችሁ ማትቀመጡ? እኔ ነው የምላችሁ። ስለዚህ ገና ለገና ፎሎ ብላችሁ የምር ከዚህ የበለጠ እኮ ሌላ አይዲያ እኮ ብታመጡ እኮ ሰው ፎሎ ያደርጋችኋል። የምር ለምን እቺ ልጅ አሁን ቢታይባት በጣም ከባድ ነው። አስባችሁታል? እስር ቤት ነው የምትገባ። በዛ ላይ ደግሞ አንዲት ልጅ ደግሞ እኛ ጎረቤት ናት እንደዚህ ያልሆነች ምናምን እያለ እየተናገረኝ ነበር። አንዳንድ አበሻዎች በነገራችን ላይ መጥፎ አበሻዎች አሉ። ይሄን ይቺ ልጅ ከተናገረችባት ምን እንደሚሆን እናንተ ታውቁታላችሁ አይደል እንዴ? ስለዚህ ምን ልላችሁ ፈልጌ ነው ጋይስ፣ ተው አርፋችሁ ስራችሁን ሰርታችሁ በሰላም ወጥት ማለት ይሻላችኋል ሰው ሀገር ላይ እንጂ ሰው ሀገር ላይ ተቀምጦ ዘራፋ ካኪ እንኳን ደስ አለሽ። እኔ ደግሞ ይገርሙኝ እነዛኞች አሽቃባጮች ናቸው። እንኳን ደስ አለሽ ነው እሰይ እንኳን ደስ አለሽ። የምን ደስታ ነው እናንተ? የምን ደስታ ነው? ሰው ቤት ተቀምጦ ደስታ? ኧረ ተው አንተ ደግሞ ምን እያልክ ነው? አለኛ ጋር እንዴት ተረገመ ማለት ነው። ይጮሃል በሩን ያጠፋል ማለት ነው። እዚህ ጋር ሸቃሊት ፊቷን እያየች ነው። በነገራችን ላይ ቪዲዮ ሲሰራ ቶሎ ፊቷን ነው የምታየው። ፊቷ ማዲያት በማዲያት ስለሆነ የሸቃሊት ፊት። ስለዚህ ፊቷ ነገርም ሸቃሊት እያሳዘናት ነው ማለት ነው። ያው ማዲያት በነገራችን ላይ በጣም የሚያስጠላ ማዲያት ሊለቅልኝ አልቻለም። ለምን እንደሆነ አይዶ ነው ማቀው ጉዳይ የለኝም ማለት ነው። እና ያለው ነገር ነው ማለት ነው። ውዶች ማሮች ፍቅሮች ያው ብዙም አላወራባችሁ ቻናሌን እያያችሁ ስላለ አይደለም ብዙም ማውራት አልፈልግም ማለት ነው። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ይብዛ ይበልልኝ። በያላችሁበት የዓለም ዳርቻ ኢትዮጵያ ሀገራችን ሰላም ያደርግልን።
ጦርነት ሁሉንም በቃ ይበለን፣ እኛም ስደት በቃ ይበለን። ወይ ስደት ሞልቶ ለማይሞላው ማለት ነው። ሲያስጠላ በቃ ይበለንና ወደ ሀገራችን እንሂድ። ማርያምን ያስጠላል። እና ይሄን ያለው ነገር ሌላው ዝም አላወራባችሁም ጋይሶች። ለማንኛውም ተጠንቀቁ። የምርን እኮ እጅና ፊቴ እኮ ልዩነት አለው። ምን አለ ፊቴ እንደ እጅ ጽድት ያለ እጅ ነገራችን ጽድት ያለ ነው። ምን እያልኩኝ ነው እና ሰላማችሁ ዝትረፍ ይላልልኝ። ሀሳብ አስተያየት ካላችሁ እንቀበላለን። እሺ ማሮች ቴንኪዩ። ፈጣሪ ኢትዮጵያን ሰላሙን ያድርግልን። ሰላሙን ያድርግልን። አቀማመጥ የራሱ ደግሞ ከስላለበት ነው ጋይስ።